እንደዚህ ጸባይኛ የሆነችው? አይ አስተዳደጓ ነው ብለሽ ነው? እና ልጅ እኮ አሳዳጊውን ነው የሚመስለው። ለሱስ ትክክል ነሽ ሀንዬ። በልጅነቷም ቢሆን እግዚአብሔር ይባርካል። አታስቸግርም ነበር ወይ? ማስቸገር ድምጿም አይሰማም ነበር። እሺ በላለሁ። እናትሽንም እንደዚህ ነበር የምትንከባከበት? ኧረ እኔ እናት የለኝም። እንዴት? ከአባቴ ጋር ነው የምኖረው። አባትሽ እኮ እናትሽ ደሴ እንዳለች ነግሮኝ ነበር። እንደዛ ነው እንዴ? እሱማ አዎ። እስኪ እኔ እኮ እዚህ አዲስ አበባ ያልሽ ይመስለኝ። እናትሽ ደሴ ከሆነች ታዲያ እናንተ ለምን አዲስ አበባ መጣችሁ? አባቴም ትንሽ አሞት ነበር፣ ለሕክምና ነው እዚህ የመጣ ነው። እና ሕክምና ውስጥ ጨርሶ ወደ ደሴ ትመለሳላችሁ? እሱም እግዚአብሔር ነው የሚያውቀው። እንዴት? እናትና አባትሽ እኮ ጥሩ ሁኔታ ላይ አይደለም። እኔ የምልሽ ግን ድንብላ ሀና የምትባለው ልጅ ማነች? ማናት ማለት? ያው ሀና ናታ። ማለቴ እዚህ ቤት ምንድን ነው የምትሰራው? ውይጥዬ ቤቷ አይደል እንዴ? ወዴት ትሄዳለች? ቤቷ ስትይ ቆይ ሀና ማናት? አይ አፈሪ ብላኝ እናቴ። እሷንም ረስተዋታል ማለት ነው? አዎ እባክሽ ንገሪኝ እስኪ። ልጅ ከ16 ዓመት በፊት የጠፋች ልጅ ነበሩት አይደል? አዎ። እናማ አንድ እርግብ የምትባል ጃርት የሆነች ልጅ ልጆት ነኝ ብላ መጣች። ምንድን ነው የምታወሪው? መቼ ነው የመጣችው? ከኔ በፊት ገብታ ነበረችው። ማለቴ ሀኒዬ ልጅ ነኝ እያለች ስለነበር ጋሼ ወስዶ አስመጣት። እሺ ከዚያስ ምን ሆነ? ታያማ ሀና ከ16 ዓመት በፊት የጠፋች ልጅ ሆና ተገኘች። ድንብላል እንግዲህ እዚህ ጋር ምንም አይነት ማስጠንቀቂያ አልተሰጣትም ነበረ። እናም እንግዲህ ወይዘሮ ሚላት ደግሞ ሀና ማነች፣ ሀና ምንድነች ለዚህ ቤት እያለች በተደጋጋሚ ጠይቃለች ማለት ነው። ነገር ግን ምንም አይነት መልስ ልታገኝም አልቻለችም ማለት ነው። ከሐኪም ቤት ጀምሮ እስከ ቤት ድረስ እንግዲህ ሀና ለወይዘሮ ሚላት ያላትን እንክብካቤና ጠብር ግፍ ስትል ስላየች ይች ልጅ ግን ማነች? ይች ልጅ ግን እንዴት መጣች እኛ ቤት እያለችም እንግዲህ ወይዘሮ ሚላት ጥያቄ ፈጥሮባታል ማለት ነው። እንግዲህ የሀንዬም አባት መጥቶ ነበርና ሀንዬ ስለ ሀንዬ አስተዳደግና ስለ እሷ ስብዕና ስነ ስርዓት ብቻ እጅጉን በጣም ስለ ጸባያ ሁሉ ስትጠይቅ ነበረ። አቶ ኖላዊም እንግዲህ ምን አይነት መልስ መስጠት እንዳለባቸው ግራ ተጋብተውም እንግዲህ ተመልክተናቸዋል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምናላችሁ ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ቻናሉን እንግዲህ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ኖላዊ ድራማ ክፍል 94 ተለቀቀ ማለት ነው። እንግዲህ ወይዘሮ ሚላት ያው ማገገሟን ቀጥላለች ማለት ነው። ነገር ግን ትውስታዋ ምንም ሊመጣና ሊመለስላት አይችልም ማለት ነው። እናም እንግዲህ በዛሬው ዕለት እንግዲህ ሁሉም እንግዲህ ከቤት ወጥተው ሂደው ነበርና ድንብላል ብቻ ነበረች። ድንብላልን በመጥራት እንግዲህ ስለ ሀና ማንነትም ጠይቃት ነበረ ወይዘሮ ሚላት ማለት ነው። ድንብላልም እንግዲህ ምንም አይነት ማስጠንቀቂያ አልተሰጣትም እና ድንብላል እንግዲህ ለጠየቀቻት ጥያቄ መልስ ስትሰጣት እንግዲህ ወይዘሮ ሚላት ሀና ማለት ከ16 ዓመት የጠፋችዋ ልጅሽ ነች በማለትም እንግዲህ ስትናገር ራሷን ስታ ወይዘሮ ሚላት ወርቃ ተመልክተናታል ማለት ነው። ደስ የሚለው ነገር እንግዲህ ድንብላልም ተደናግጣ ውሃ ላይ በመድፋትና በማርከፍከፍ ወደ እንድትነቃ አድርጋለች ማለት ነው። ነገር ግን አሁን ላይ ወይዘሮ ሚላት ከነቃሽ በኋላ ድንብላል ብላም ተጣርታለች። ወይዘሮ ሚላት ትውስታዋ ተመልሶላት ይሆን? ይህ እንግዲህ ልብ አንጠልጣይ ነው ለሁላችንም ማለት ነው። በቀጣይ ክፍል የምናየው ይሆናል ማለት ነው። አሁን ላይ እንግዲህ እርግብም ካለችበት እንግዲህ ለተምቹ ስትል ስልክ መደዋወል ጀምራለች ማለት ነው። ተምቹን እውነትም አፍቅራው ፈልጋው ሳይሆን ከዛ ሀገር እንግዲህ እንዴት ብላ መውጣት እንዳለባት እና መሰላል የምትፈልገው ማለት ነው። እናም እንግዲህ ከተምቹ ጋር ተቀጣጥረው ነገር ግን ያለችበት ቦታ ተምቹ ከአጎቱ ጋር ሆኖ ሲጠብቃት ነበረ። እሷ እንግዲህ አለባበሷን ቀይራ ተኮናንባ አይኗ ብቻ ነበር የሚታየውና ተምቹን ከአጎቱ ጋር ስታየው ሊያስይዘኝ ነው እንደ ይሄ ለካ በቃ ማን የሚታመን ሰው የለም፣ እሱም ውሸቱን ነበረ አፈቅርሻለሁ ሲለኝ የነበረው በማለት እንግዲህ ድንብላል ትናደድና ከዛ ከደረሰችበት አካባቢ ትሰወራለች። ከሄደችን በኋላ ተምቹ ቢጠብቅ እንግዲህ ወፍ የለም አትመጣም።
አጎትየውም ሲሰላች ነበረ። ተምቹም ካጎቱ ብሶ ሲሰላች ነበረ። አንተው ለጉዳይ አመተኸኝ እንዴት ትሰላቻለህ እያለ ተምቹና አጎትየው እንግዲህ መጣላትም ጀምረዋል። አጎትየው እንግዲህ እኔ ለአንተ ብዬ እኮ ነው ከአሜሪካን ድረስ ወደዚህ የመጣሁት፣ ጉዳያችንን ከጨረስን በኋላ እኮ ወደ አሜሪካ እንደምንሄድ ተነጋግረን ነበረ በማለትም እንግዲህ ቢለው እኔ ተወኝ፣ አንተ ከመጣ በኋላ ነው ህይወቴ የተመሰቃቀለው፣ እኔ በጣም ደስተኛ ሁኜ ነው የምኖረው፣ ሁሉም ነገር ይቅርብኝ በማለት ተምቹ በጣም ተናዶ በእርግብ ፍቅር እንግዲህ አጎቱን አመነጫጭቆታል ማለት ነው። አጎትየውም በጣም ተናዶ ወደ አቶ ኖላዊ መጥቶ ሲናገርም ነበረ። አቶ ኖላዊም እነሱ እኮ ምንም አያውቁም፣ እነሱ ህይወት ለእነሱ መብላት መጠጣት፣ እራትና ምሳ ቁርስ አለመጓደሉን ነው የሚያውቁት። ለዛ ነው ቆይ እኛ እንቆጣቸዋለን እንመክራቸዋለን በማለትም አቶ ኖላዊ ያረጋጋዋል ማለት ነው። ሀና እንግዲህ የአቶ ኖላዊን ትታው በጣም ስለቆየች እና ሐኪም ቤትም ወይዘሮ ሜላት ቤትም ሄዳ እንግዲህ ወይዘሮ ሜላትን እንክብካቤ በማድረግ እንግዲህ በጣም ከቤት ቀርታ ነበር እና ቤት ውስጥ ስትሄድ እንግዲህ ቤቱ ምስቅልቅል ብሎ በጣም እንዳልሆነ ሆኖ ነበረ። እናም እንግዲህ ሚላስ የሚቀምስም አልነበርም ቤት ውስጥ። በጣም ሀና ተሰምቷት አባቴን ለካ ትቼዋለሁ ብላ ስቅስቅ ብላ ማልቀሳ ነበረ። እናም እንግዲህ አባት ለአባቷ ልዩ ፍቅር አላቸው አባትና ልጅ። እናም እንግዲህ ያው ምግብም ሰርታ ከአባቷ ጋር አንድ ላይ ቁጭ ብለው እየበሉም እየተጫወቱም አጉርሰኝ እያለችም እንግዲህ እንደው ሀኒ የህፃን ልጅ ሆንሽብኝ እኮ እያለ አሁን ላይ አባትየው እንግዲህ ትልቅ ስጋት ገብቶበታል ማለት ነው። ሀና ትታኝ ትሄድ ይሆን ወይንስ ከኔ ጋር ነው የምትኖረው በማለትም እጅጉን በጣም እንግዲህ ፈርተዋል። ሀናም እንግዲህ አስጠንቅቃ ትነግረዋለች። ምንም ይሁን ምንም ከአንተ የሚበልጥብኝ ማንም የለም፣ አንተ ነህ የኔ አባት በማለት እንግዲህ ሀና ለአባትየው ተስፋ እየሰጠችው ትገኛለች ማለት ነው። አባትየውም እንግዲህ በነበር የሚቀጥል ነገር የሚል ስጋት አለባቸው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ኖላዊ ድራማ እጅጉን በጣም ልብ አንጠልጣይነቱን አሁንም እንደቀጠለ ነው። እናም እንግዲህ ወይዘሮ ባዩሽም እንግዲህ ምንም እንዳልተፈጠረና ምንም እንዳልተደረገ አድርጋ ከወይዘሮ ሜላት ጋር እንግዲህ መለጣጠፏን ጀምራለች ማለት ነው። ስለ ሀናም ስጠይቃት ነበረ። ሀና ምንም አይደለችም፣ ያው አቶ መስፍን ማስጠንቅቋታል ምንም አይነት ነገር እንዳትናገሪ ብሎ። ሜላት መርሳቷ እርግብንና ሀናን ለእኔ ነው ትልቁ ነገር በማለትም ደስ ተሰኝታለች። እናም እንግዲህ ወይዘሮ ባዩሽ እንግዲህ ስለ ሀና ወይዘሮ ሜላት ስትጠይቃት ሁሉም ጥቅም ፈልጎ ነው አለቻት በጣም በሚያሳዝን ሁኔታ። እና ወይዘሮ ባዩሽ እንግዲህ እጅጉን በጣም በሚያሳዝን ሁኔታ አሁንም ድንብላልን እንግዲህ ማስጠንቀቂያ ነግራታለች ማለት ነው። እዚህ ቤት የሚደረገውን የሚፈጠረውን የሚያወሩትን እያንዳንዱን ነገር ትነግሪኛለሽ። አሁን ነው ከባዱ ስራ፣ ከዚህ በኋላ ነው ጫን ያለ ስራ የምትሰሩ ብላ ማስጠንቀቂያ ሰታት። እንግዲህ ድንብላልም እንቅልፍ እስኪነሳት ሁሉ ቁጭ ብላ እንግዲህ ስታስብም ነበር። እነዚህን ሰዎች ልትጨርሳቸው ነው እንዴ? ቆይ ምን አስባ ነው እያለች አንድም እንግዲህ የድንብላል ዝም ማለት ነው ለወይዘሮ ሜላት ለዚህም የዳረጋት ማለት ነው። ድንብላል እውነቱንና እየተካሄደ እየተፈጠረ ያለውን ነገር በወይዘሮ ሜላት በስተጀርባ ባዩሽ ምን እንደምታደርግና እንደምታስብ ብትናገር ኖሮ ጥንቃቄ ትወስድ ነበር። ወይዘሮ ሜላት በጣም ብልጥና አስተዋይ ሰው ናት። እናም እንግዲህ በፊት ብታስጠነቅቃት ኖሮ እዚህ ደረጃ አይደረስም ነበረ። አሁንም እንግዲህ ድንብላል ዝም ካለች ወይዘሮ ባዩሽ እንግዲህ ምንም ማድረግ ትችላለች ማለት ነው። ምክንያቱም በቀል የሚባል ነገር አለ እና እንግዲህ ይህንን ተመልክተናል ማለት ነው። ከእንቅልፍ እስኪነሳት ድረስ ነበረ ስናይና ስታስብ ያደረችው ማለት ነው። ሀናም እንግዲህ ጽናት ላይ ነበረች እና እንግዲህ ወደ መጸዳጃ ክላስ ስትሄድ የድንብላል ክላስ ክፍት ሆኖ አግኝታ ድንብላል ምን ሆነች ነው በዚህ ሰዓት ለምን አልተኛሽም? እያለች እንግዲህ ጥያቄን ፈጥሮባት እንግዲህ አጠገቧ ሜዳ ቁጭ ብላ እያወራቻት ነበረ። ድንብላልም እንግዲህ ያው ምንም ሰላም ነኝ ደህና ነኝ በማለትም ነበረ። በይተኝ ለምንድን ነው በሩንስ ክፍት ያደረግሽው? በር የተዘጋጀለት ሊዘጋ አይደለም እያለቻት፣ ባይዘጋስ ምን ይሆናል ብለሽ ነው እያለች እንግዲህ በይተኝ እኔም ሂጄ ልተኛ በማለት እንግዲህ ሀናም ካጠገቧ ተነስታ ሄዳለች። አንቺ ጉድሽን አላወቅሽ እያለች እንግዲህ ድንብላል ብቻዋን ማሰቧና መብሰልሰቧን ቀጥላለች ማለት ነው። ሰላምዬና እንግዲህ ሀንዬ ወደ ትምህርት ቤት የሚለዋል ወይዘሮ ሜላት እንደው ሀሴትን እኮ ነው የምትመስለው እያለችም እንዲሁም ደግሞ
እህትማማቾች እኮ ነው የሚመስሉት እያለች ወዴት ነው የምትሄዱት እንደዚህ ዝንጥ ብላችሁ ብላ በእነሱ ተማርካም እንግዲህ ተመልክታቸዋለች ማለት ነው። ራሷ አንስታ እንኳን ለሀና ያላት ነገር ምንም አልተቀየረም። ከዚህ በፊትም ልጇ መሆኗን ሳታውቅም እንግዲህ ሀናን በጣም ተወዳታለች። እየወደደቻትም እንግዲህ ብዙ መከራዎችንም አድርሳባታለች ወይዘሮ ሜላት። ነገር ግን የጭካኔ ጥግን አላሳየቻትም ማለት ነው። በጣም እንደምትወዳት እንደምታሳዝናትም እንግዲህ በጣም ልቧ ስለ ሀና ጥሩ ነገር እንደሚያስብም ልዩ የሆነ ፍቅር እንዳላትም ለሀና ከዚህ በፊትም እንግዲህ ታወራም ትናገርም ነበር። አሁን እንግዲህ እስቲል እሷ ራሷ አንስታ እንኳን ለሀና ያላት ነገር ምንም አልተቀየርም ማለት ነው። ሀና ማነች ሀና እያለች እንግዲህ አእምሮዋ ላይ በተደጋጋሚ ጥያቄ የሚፈጥርባትም ሀና እንግዲህ በዛሬው ዕለት እንግዲህ ድንብላል ሀና ማን እንደሆነች ተናግራለች ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ የኖላዊ ድራማ እንግዲህ ልብ አንጠልጣይነቱን እንደቀጠለ ይገኛል፣ እንዳመረበት ማለት ነው። እርግብም እንግዲህ ከአንድ ሴተኛ አዳሪ ጋር እንግዲህ አርፋ እንግዲህ እስከ መቼ ነው ይሄ ህይወቴ እንደዚህ የሚቀጥለው እያለች እንግዲህ ትልቅ ጥያቄም እንግዲህ ፈጥሮባታል ማለት ነው። እኔን አያይዛ ወይዘሮ ባዩሽ እሷዛ እነሱ ጋር ተለጥፋለች እያለች እኔን ምን አይነት ጉድና ስቃይ ውስጥ ነው ያስገባችኝ አክስቴ ይህች መርዚች ጨካኝ እያለች እንግዲህ እርግብ እንግዲህ ሳታስበው በደህና ኑሮዋ እንግዲህ ወይዘሮ እርግብ እንግዲህ አክስቷን እየወቀሰቻት ትገኛለች ማለት ነው። እኔን እንግዲህ ወንጀል ስራ ውስጥ አስገብታኝ እንግዲህ ከደህና ኑሮዬ ምንም የማላቀው ልጅ ጉድ አደረገችኝ አክስቴ እያለች እንግዲህ ሁሉን ነገር ካደረገችው ካበለሻሸችው በኋላ መጸጸትን ጀምራለች። እዚህ ቤትስ እስከ መቼ ነው የምኖረው? እና ያደረግኩትን ድርጊት የፈጸምኩትን ነገር ሁሉስ እስከ መቼ ነው ለጓደኛዬ የምደብቃት? እያለች እንግዲህ አሁን እንግዲህ እርግብ ለጊዜው እንግዲህ ከአንዲት ሴተኛ አዳሪ ጋር ነው እንግዲህ ማረፊያዋን ያደረገችው ማለት ነው። እስከ መቼስ ነው እንደዚህ ተደብቄ የሚል ጥያቄም ፈጥሮባታል ማለት ነው። በአሁን ሰዓት እርግብ እንግዲህ በጣም ተጸጽታለች። በሆነው ነገር ሁሉ ባደረገችው ነገር ሁሉ ባለማስተዋል እንዲሁም ደግሞ ባለማሰብ የምናደርጋቸው ነገሮች እንግዲህ ኋላ ላይ ለኛ ጸጸት እንደሆነም እንግዲህ እጅጉን በጣም አድርጎ ያስተምራል ማለት ነው። ወይዘሮ ባዩሽም እንግዲህ ወደ እርግብ መደወሏን አላቆመችም። የምትደውለውም እንግዲህ ወርቅ የሚባል ነገር አለ፣ ወርቅ ይዛን የጠፋችው የማየን ወርቅ ሰርቃለች ብላ እንግዲህ ሰላም ተናግራ ነበረ። አሁን ላይ እንግዲህ ያንን ወርቅማ ብቻዋን አትበላትም በሚል እንግዲህ ወርቁ ለኔ የሚገባኛል የሚል ግምትም ሀሳብም አላት ወይዘሮ ባዩሽ ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዛሬ የነበረን ቆይታ ይህን ይመስላል። ባይ ባይ።